ለከተማዋ መስፋፋትና ግንባታዎች የኮሪደር ስራዎች ፒያሳ 4 ኪሎ አካባቢ አሉ። ሙያም አልችልም ስራውንም አላውቀውም በትንሽ ነበር። አሁን ግን የቱርኖ ባለሙያ ነኝ። ውጭ ላይ ዩኒቨርሲቲ ተመርቄ ወጥቼ ውጤታማነቱ ላይ ቦታ ጥሩ የተስፋፋ ቦታ ብድሮች አመቻችተውልናል። ስልጠናዎች አሉ። የሥራ ባህሉም አሁን እየተለወጠ ነው። ከ10 ሰራተኛ ወደ 20 ሰራተኛ ውበትን፣ ጥራትን፣ ፍጥነትን ያለማመዱ ስለሆነ ከውጭ ተጭኖ ከቻይና ከተለያዩ ከአውሮፓ ሀገሮች ተጭኖ የሚመጡ ምርቶችን በማስቀረት አዲስ አበባ ከተማ ለዜጎቿና ለነዋሪዎቿ ምቹ የሆነች የመጣች ከተማ ናት። እንግዲህ ከተማዋ ስትገነባ ደግሞ ለከተማዋ መስፋፋትና ግንባታዎች ብዙ የሆኑ ግብአቶች ያስፈልጋሉ። ከነዚህ ውስጥም በተለይ የኮንስትራክሽን ግብአት ትልቅ ድርሻ እንዳለው ይታመናል። በመሆኑም እንግዲህ በከተማችን በተለይም በርካታ የሆኑ አምራች ኢንዱስትሪዎች በዚህ ዘርፍ በመሳተፍ ከተማዋ ለምታልመውና ለምታስበው ስራዎች የድርሻቸውን እየተወጡ ይገኛሉ። እኛም ዛሬ በከተማችን ውስጥ በተለያዩ ክፍለ ከተሞች ተዟዙረን በዚህ ዘርፍ ላይ እየሰሩና ከራስ ያለፈ አቅምን እየፈጠሩ የሚገኙ አምራች ኢንዱስትሪዎችን የስራ ተሞክሮ እንቃኛለን። ፕሮግራሙ አዲስ ሚዲያ ኔትወርክ ከአዲስ አበባ ከተማ አስተዳደር ኢንዱስትሪ ልማት ቢሮ ጋር በጋራ በመሆን ያቀርቡታል። ሰላም ወይ እግዚአብሔር ይመስገን። እንዴት ነሽ? እንኳን ደህና መጣሽ። እንኳን ደህና ቆየን። አማን ነው? ስራ ጤና ጥሩ አሪፍ። በከተማችን ያሉ ኢንዱስትሪዎችን የስራ ተሞክሮና የስራ ሁኔታቸውን በተለይም የተፈጠሩ የስራ እድሎች በተመለከተ የተለያዩ ሀሳቦችን እናነሳለን። ምንድነው በዋናነት አሁን የኮንስትራክሽን ግብአቶችን ነው የምታመርቱት? ያው የሚታይ ነገር ስለሆነ ምንድነው በዋናነት ትኩረት አድርጋችሁ የምትሰራው? በዋናነት የምንሰራቸው ናቹራል ስቶን ነው። አዲስ አይነት ስራ ነው። ናቹራል ስቶን ነው። የህንጻ የውጨኛው ክላዲንግ ነው። መሸፈኛ ማስዋቢያ ስራዎች ናቸው። አጠቃላይ የስራ ሁኔታ ምንድነው? የኮሪደር ስራዎች ፒያሳ 4 ኪሎ አካባቢ ያሉ የድንጋይ ስራዎች የተሰሩት በዚህ በተፈጥሮ ድንጋይ ነው። ይሄ ኖርማል የተፈጥሮ ድንጋይ ነው። በማሽን ተቆርጦ ማስዋቢያ ነው። ጥሩ ስራ ነው። ወደዚህ ከገባችሁ ካልሽን 3 አመት ተኩል አካባቢ ነው የገባ ነው። ጥሩ ስራ ነው። ስራውን ሲጀምሩ እንግዲህ ማንኛውም ስራ ሲጀመር የራሱ የሆነ መነሻ አቅም ይኖረዋልና ይሄ ስራ ሲጀመር በምን ያህል ካፒታል ተጀመረ? አሁን በምን ደረጃ ላይ ነው? ይሄ ስራ ሲጀመር በ50 ሺህ ብር ካፒታል ነበር የተነሳ ነው። 5 ሰዎች ሆነን 10 ሺህ ብር አዋጣን በ50 ሺህ ብር ካፒታል ነው የተነሳ ነው። አሁን ከ14 ሚሊዮን ብር በላይ ደርሰናል። ከተማችን እያደገች እየሰፋች በዛው መጠን ደግሞ ውበትን ተኮር የሆኑ ስራዎች ይሰራሉ። በተለይ ህንጻዎቻችን የተሻለ ውበት ድምቀት እንዲኖራቸው ለእይታ የሚስቡ እንዲሆኑ የሆነ መጥቷልና እንደዚህ አይነት እድሎች በከተማ ደረጃ መኖራቸው በተለይ ለአምራች ኢንዱስትሪው ያለውን አስተዋጽኦና በርክቶ እንዴት ታይዋል? በጣም የስራ እድል ፈጥሮልናል። አሁን በተለይም የኮሪደር ልማቱ ከዛም በፊት የነበሩ የህንጻ መስራት እንቅስቃሴዎች ይህን ስራ በጣም አነቃቅተውታል። የስራ ባህሉም አሁን እየተለወጠ ነው። ሞር እየተለወጠ ስለሆነ ሰውም ፐርፌክሽን እየተለማመደ ነው። ከተማ ላይ ያለው ጠቅላይ ሚኒስትራችንም ያው ውበትን፣ ጥራትን፣ ፍጥነትን ያለማመዱ ስለሆነ ያ ነገር በደንብ ወደ ህዝቡ እየተጋባ እንደሆነ ይታያል። በከተማችን ደረጃ አሁን ከኮሪደር ልማት ጋር ተያይዞ አዲስ አበባ እየተገነባች ያለችው ነው። ለዚህ ለግንባታው ወይም ለኮንስትራክሽን ዘርፉ የአምራች ኢንዱስትሪዎች የሚያመርቷቸው ምርቶች የራሳቸውን አስተዋጽኦ እያደረጉ ይገኛሉ። በተለይም ምርት በማምረት ረገድ የተሰማሩት በአጠቃላይ አምራች ኢንዱስትሪዎች በከተማ ደረጃ ወደ 3442 የሚያክሉ ይኖራሉ። ከዚህ ውስጥ እንግዲህ በተለይ የተኪ ምርት ከማምረት ጋር ተያይዞ እነኚህ የኮንስትራክሽን ዘርፍ ላይ ግብአት የሚያመርቱ ከጥቃቅንና አነስተኛ ጀምሮ ደረጃቸውን እያሻሻሉ ወደ ከፍተኛ ደረጃ እየደረሱ በዚህ ዘርፍ ላይ የተሰማሩ በስፋት ስራቸውን የሚሰሩ
አምራች ኢንዱስትሪዎች አሉ። ለከተማ አስተዳደሩ ለሚያሰራቸው የልማት ስራዎችም ሆነ በግል ደረጃ በሪል ስቴት ላይ፣ በቤት ግንባታ ላይ፣ በመንገድ ግንባታ ላይ በተለያዩ ኮንስትራክሽን ዘርፍ ላይ ለተሰማሩ አካላት ከውጭ የሚገቡ ምርቶች በተለይም እንደነ ግራናይት የመሳሰሉት ሌሎችም ገጠኛ የሆኑ ድንጋዮችን በማምረት ውብ የሆኑ ለህንጻ ስራ የሚያገለግሉ ምርቶችን የሚያመርቱ በርካታ የአምራች ኢንዱስትሪዎች በከተማችን ይገኛሉ። እነኚህ እንግዲህ ያው አብርክቷቸው ቀላል አይደለም። ከዚህ በፊት ከውጭ ተጭኖ ከቻይና ከተለያዩ ከአውሮፓ ሀገሮች ተጭኖ የሚመጡ ምርቶችን በማስቀረት እዚሁ ሀገር ውስጥ ያሉ በእኛ በራሳችን ባለሙያዎቻችን የምናመርታቸው ምርቶች ዘመናዊ ቴክኖሎጂን የተላበሰ ከመሆኑ ጋር ተያይዘው ለከተማ ውበትም የራሳቸውን ሚና የሚጫወቱና አሁን ለምንሰራው ለኮሪደር ልማት ጋር በተያያዘ እየተሰራ ላለችው የተገነባች ላለችው አዲስ አበባችንም ሆነ ከአዲስ አበባ ውጭም ላሉ ከተሞች ምርት በማቅረብ ረገድ ሚናቸው እጅግ በጣም የላቀ ነው። ምርቶቻችሁ እዚህ ጋር ያሉት የተጠናቀቁና ለመጫን ዝግጁ የሆኑ ናቸው ለአገልግሎት። ትክክል። አሁን የማሳይሽ ምርት ሃንድሬል የደረጃ መወጣጫ ሃንድሬል ነው። በፊት ሲሰሩ የነበሩ በአሉሚኒየም በብረት ከውጭ በገባ ነበር። አሁን ግን ሙሉ በሙሉ በእንጨት ይሰራል። አሁን ግን ይሄ በድንጋይ የተሰራ ሃንድሬል ነው ማሳይሽ። የደረጃ መወጣጫ በጣም የሚያምር ነው፣ ጠንካራ ነው። የእድሜው የቆይታ እድሜው አይዝግም፣ በጣም ጥሩ ነው። ይሄ ሃንድሬል ይባላል። የደረጃ መወጣጫ ነው። የዚህ ምርት ሂደት ሲሰራ እዚህ ማሽን ላይ ነው የሚሰራው። ውስጥ ላይ በአራት ማዕዘን ተቆርጦ ይመጣል። እዚህ ከፍ ይደረጋል። ሙሉ በሙሉ እዚህ ማሽን ላይ ያልቃል። እዚህ ድርጅት ከገባሁ በረዳትነት ነው የገባሁት። የባለሙያዎች ረዳት ነው የገባሁት። ከዛም ያው እየቀጠልን እያለ ማሽኖች ላይ መያዝ ጀመርኩ። እያደኩ አሁን የቱርኖ ባለሙያ ነኝ። ውጭ ላይ ቱርኖ ባለሙያ ቱርኖ ሰራለሁ። በቃ ገቢያችንን ከረዳትነት እያለ ያደግን እያለ የተሻለ ከዛኛው የተሻለ ሙያ እያዝ የተሻለ ገቢም እያገኛለሁ። እዚህ ከመምጣት በፊት ምን ነበር የምትሰራ? ተማሪ ነበርኩ። ዩኒቨርሲቲ ተመርቄ ወጥቼ ቀጥታ ወደዚህ ስራ ነው የገባሁት። ያው እያልኩ አሁን በቃ እዚህ ስራ ላይ ከሁለት ዓመት ቆይቼበታለሁ። ከዚህ ስራ ወደ ቱርኖ ባለሙያነት ተቀይራለሁ። ገቢም አብሮ እየተቀየረ ይላል ማለት ነው። እንደዛ ነው ብቻ። የስራ ሁኔታ ምን ይመስላል? ስራው አሪፍ ነው። ራስን የሚያስችል ነው። ሙያ የሚያስይዝ ነው። አሪፍ ነው። ምን አይነት ሙያዎችን አዳበርክ እስቲ ወደዚህ ከመጣ ጀምሮ? በጣም ሁሉ ነው። ትዕዛዝ እንቀበላለን። እስከ ክፍለ ሀገር ድረስ ነው ትዕዛዛችን የሚሄደው። በትዕዛዝ ነው የምንቀበለው። ከውስጥ እንዳየሽው ሁሉንም ከዚህ ከመጨረሻ ድረስ ሁሉንም ስራ ነው የምንሰራው። ሁለገብ። ስትመጣ በምን የስራ መስክ ላይ ነበር? አሁን እዚህ ከመጣ ስመጣ ምንም የማውቀው ታሪክ የለም። ስለዚህ እንደዚህ ሁሉ አገልግሎት የሚሰጠኝ አልመሰለኝም ነበረ። ግን እየገባው ሲሄድ በቃ የአርት ነው ጥበብ ስለሆነ አሪፍ እየሰራ ገቢ መጀመሪያ ስትገቢና አሁን ያለውበት በጣም ልዩነት አለ ማለት ያኔ ሙያም አልችልም ስራውንም አላውቀውም ያው በትንሽ ነበረ። አሁን ግን ቤተሰብ ከማስተዳደር አልፎ ወደ ራስ ሴቭ እስከማደግ ድረስ እየሰራው ነው ማለት ነው። ኢትዮጵያ በተለያዩ ማዕድናት የበለጸገች ሀገር ነች። የተለያዩ የማዕድን አይነቶች አሉን። እነኚህ የማዕድን አይነቶች ለግንባታ ስራ ወይም ለኮንስትራክሽን ስራ እጅግ በጣም ውበት በሚሰጥ መልኩ በሀገር ደረጃ መስራት ይቻላል እና ዜጎች በተለይም በዚህ ዘርፍ ላይ ተሰማርተው ውጤታማ መሆን ይችላሉ። ገና እየተሰራች ያለች ከተማ ናት አዲስ አበባ። ከአዲስ አበባ ውጪ ሌሎች ከተሞችም ጭምር ለሚሰሩ ልማቶች የኮንስትራክሽን ግብዓት እጅግ በጣም ይፈልጋል። ስለዚህ ዘርፉ አዋጪም ከመሆኑ ጋር ተያይዞ ወጣቶች የተማሩ ዜጎች በዚህ ዘርፍ ላይ ቢሰማሩ ውጤታማ ስለሚሆኑ ወደ ዘርፉ መጥቶ አምራች እንዲሆኑ እንፈልጋለን። ከዛ ውጪ ደግሞ በሌላ ዘርፍም በአገልግሎት ዘርፍም የተሰማሩ ሰዎች ይሄን ዘርፍ ቢሞክሩና ቢሰሩ ውጤታማ ይሆናሉ ብዬ አስባለሁ።
ለምን ያው ኢትዮጵያ ውስጥ የተለያዩ የኮንስትራክሽን የሚያገለግሉ በአገራችን ያሉ ማዕድናት አሉ። እነኚህ ማዕድናት ደግሞ ለዚህ ስራ የሚያገለግሉ ናቸውና አዋጪ ስለሆነ ወደዚህ ዘርፍ እንዲመጡ እንጋብዛለን። እኛም ደግሞ በተቻለ መጠን በዘርፉ ላይ ለሚሰማሩ አካላት ከተማ አስተዳደሩ መንግስት በሚችለው አቅም ሁሉ ድጋፍ እናደርጋለን። ስራችሁ በፍጥነት እያደገ ነው የመጣው። በአጭር አመታት ውስጥ 50 ሺህ ብር ተነስቶ 14 ሚሊዮን አካባቢ የደረሰ ስራ ነውና እንግዲህ ይህን ስራ ስትሰሩ በተለይም በከተማ ውስጥ ባላችሁበት ሁኔታ ላይ ምቹ ሁኔታ ተፈጥሮላችኋል፣ ድጋፎች ይኖራሉ ብለን እናስባለንና ከዛ አንፃር በተለይ መንግስታዊ የምንላቸው ድጋፎች ምን አይነት ድጋፍ ተደረገላችሁ? መንግስት ቦታ መሰረተ ልማቱ የተሟላ ውሃ፣ መብራት የተሟላ ያው ይሄን ሼድ ሰጥቶናል። ዋናው ትልቁ የሚፈልገው ስራ መስሪያ ቦታ ነው። የስራ ሰፊ ቦታ ይፈልጋል። እንዳያችሁት የመስሪያ ቦታ አመቻችቶልናል፣ ብድሮች አመቻችቶልናል፣ ስልጠናዎች አሉ፣ እነዛን ተመቻችቶልናል። በመንግስት ስራዎቻችሁ ላይ ምን አይነት አስተዋጽኦ አበረከቱ እንደዚህ አይነት ድጋፎች? ያው ግልጽ ነው ከ50 ሺህ ብር 14 ሚሊዮን ለመድረስ የመንግስት ድጋፍ ግዴታ ነው። ያው የሚታይ ነገር ነው። ድርጅት ውስጥ ስለሚሰሩ ስራዎች እስካሁን ስለመጣችሁበት ሂደት ሁሉ ለሰጠን መረጃ በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሻም ብለናል። ሰላም ብለናል። ሰላም እንዴት አረፈዳችሁ? ሰላም ነው። እንዴት ነህ? አለን ሰላም ነው። ደህና እግዚአብሔር ጤና ይስጥልኝ። አብሮ ይስጥልኝ። እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ሰላም ነው። ስራ ሁሉ መልካም? ስራ አሪፍ ነው። በአጠቃላይ የአምራች ኢንዱስትሪዎችን ስራዎች እንቃኛለን። ዛሬም አንተ ጋር መርጠን የመጣ ነው እንግዲህ አጠቃላይ የስራ ሁኔታውና እዚህ ድርጅት የሚሰሩ ስራዎችን ለተመልካቾቻችን እያብራራን የስራ ሁኔታውንም እናሳያለን። እሺ ይኸው ስራ እንግዲህ እኛ የጀመርነው 2008 ነው። ጥሩ ስራ እየሰራን ነው። ከጥቃቅን ወደ አነስተኛ መብቃት ደርሰናል። እንደገና ደግሞ ቋሚ ሰራተኛ 10 ሰራተኛ ቀጥረናል። አሁን በአሁኑ ታይም ጥሩ ላይ ነን። እኛ ምንድነው የምታመጡት? ዋናነት ብሎኬት ነው። ምን ይመስላል የስራው ሁኔታ? በተለይ አሁን በከተማችን በርካታ ግንባታዎች እየተስፋፉ እየተሰሩ ያለበት ወቅት ነውና ይሄ ደግሞ ለእናንተ ስራ ትልቅ እድል ይፈጥራል ብለን እናስባለንና ከዛ አንፃር የስራው ሁኔታ ምን ይመስላል? ጥሩ ነው። አሁንም እንደውም ትንሽ የሲሚንቶ ጥረት ነበረ። አሁን ሲሚንቶ ለሚ ከጀመረ በኋላ ጥሩ እየሰራን ነው። ጨረታ ምንም እየሞከርን ደህና ነው። ጥሩ ነው። በአሁኑ ታይም እንግዲህ 2008 ስራውን ስትጀምሩ በምን ያህል ሰራተኞችና በምን ያህል ካፒታል ነበር የተነሳችሁት? አሁን ደግሞ የደረሳችሁበት ምን ይመስላል? አሁን በ2008 ጭራሽ ማሽን ብቻ ነበር አዲስ ብድርና ቁጠባ የሰጠን። ብር የለንም። ያው ከቤቶች ልማት ጋር ነበር ድጋፍ ከነሱ ጋር ነበር። ምንም ብር የለንም ነበር። አሁን ግን ደህና ነን። ጥሩ ነው። አሁን ማሽን 2 ነው፣ ከዚያ በላይ ያለ እንደገና ደግሞ ከ1 ነጥብ ምናምን በላይ ነን። አሁን ከሚሊዮን በላይ ነን። አሁን እዛ ደርሳችኋል? አዎ እዚያ ደርሰናል። በአምራች ኢንዱስትሪ ዘርፍ የሚሰጡ በርካታ ድጋፎች አሉ። ከፋይናንስ ጀምሮ የብድር አቅርቦት፣ የገንዘብ እጥረት ያላቸው ሙያቸውን ይዘው ፈቃድ አውጥተው ሲመጡ የብድር አገልግሎት እናመቻቻለን። ፋይናንስ ጋር በተያያዘ የገበያ ሁኔታዎች እናመቻቻለን፣ እናስተሳስራለን። ገበያውን ከሚፈልገው አካል ጋር ምርቱን ሲያመርቱ ያንን ገበያ ወደ ገበያ እንዲያወጡ ያንን ድጋፍ እናደርግላቸዋለን። ከውጪ ለዚህ ስራ የሚያገለግሉ ደግሞ ማሽኖች ሲመጡ በልዩ ድጋፍ ከውጪ የማሽነሪ ሊዝ ገዝተው በአጭር ጊዜ ውስጥ አምጥቶ ተጠቃሚ እንዲሆኑ የማድረግ ስራዎችን እንሰራለን። በዛ ሂደት ደግሞ ፋክተሪያቸውን ወይ ፋብሪካቸውን ሲያቋቁሙ በተለይ የውሃ፣ የመብራት፣ የመንገድ ሌሎችን መሰረተ ልማቶችን ከዘርግተን ድጋፍ በማድረግ ጀምሮ እንደግፋቸዋለን። ይሄ የብሎኬት ማምረቻ ማሽኑ ነው። እዚህ ጋር ደግሞ የተዘጋጀ ግብአት ነው። አዎ የተዘጋጀ ግብአት ነው ማሽኗ። አሁን ይሄ በቀን 700 ታመርታለች። ያኛውም 700 ያመርታል። በቀን 1500 ነው ሁለቱም ያመርታል። ሁለቱ 1500 ያመርታል። ይኸው በተመረተ በ15 ቀኑ ያቆማል። ውሃ መጠጣት 7 ይጠጣል። 7 ቀን ማለት ነው። 7 ቀን ከጠጣ በኋላ ደግሞ 7 ቀን ፀሐይ ማግኘት አለበት። የምንጭነው ከ23 ቀን በኋላ ነው የሚጫነው ማለት ነው።
ያመረታችሁትን እያንዳንዱ ምርት ለምሳሌ ዛሬ ያመረታችሁትን ከ20 ቀን በኋላ ነው ወደ ገበያ የምታወጡት ማለት ነው። ይሄ ስራ የመጣበትን ሂደት ስናይ እያደገ ከጊዜ ወደ ጊዜ በአቅምም በሰው ኃይልም እያደገ የመጣ ነውና ውጤታማነቱን እንዴት ትገልጸዋለህ? በተለይ መንግስት ለዚህ ዘርፍ ትልቅ ትኩረትና ድጋፍ ያደርጋል። መሰረተ ልማት ቦታ ውጤታማነቱ ላይ ምን ይመስላል ያለው ሂደት? እኛ ውጤት በጣም ጥሩ ነው እንላለን። አንደኛ ቦታ ጥሩ የተስፋፋ ቦታ ተሰጥተናል። መሰረተ ልማት የተሟላ ነው። እንደገና ደግሞ ከጥቃቅን ወደ አነስተኛ መብቃት ደርሰናል። 10 ሰራተኛ ቋሚ ሰራተኛ ቀጥረናል። ፔሮን የሚከፈልባቸው ማለት ነው። ጊዜያዊ 2 ሰራተኛ አለን። ስለዚህ ለ10 ሰራተኛ እንግዲህ ብቁ ስራ ፈጥረናል። ትልቁ ነገር ዋናው ገዛ ቦታው ነው። ቦታ ክራይ የለብንም። ውጭ ላይ አሁን 40 ሺህ ብር 50 ሺህ ብር ነው። እሱ ራሱ እዚህ 40 ሺህ ብር እና 50 ሺህ ብር በወር ብንቆጥር ብዙ አድቫንቴጅ አለው። ያኔ ክራውም ማለት ነው። ትልቁ አድቫንቴጅ አሁን የኛ ቦታው ነው። ቦታው ትልቅ አድቫንቴጅ ነው። እንደገና መሰረተ ልማትም መጀመሪያም ቆጣሪ ላይ የብቻችን አለን፣ የውሃ ቆጣሪ አለን፣ ሁሉም የተሟላ ነው። ማን ልበል እንተዋወቅ? አህመድ ይባላል። አህመድ ማ? አህመድ አሰፋ። አህመድ ወደዚህ ድርጅት መቼ መጣ? ወደዚህ ድርጅት ትንሽ ቆይቻለሁ። ምን ያህል ድርጅቱ እዚህ ሲሰራ ጀመረ ያለው አብረን እዚህ ነው። ምን ይመስላል እስቲ ያገኘሃቸው ሙያዊ ኢኮኖሚያዊ ጠቀሜታዎች ምንድናቸው? አሪፍ ናቸው። ስራውን በአግባቡ እየሰራ ነው። በጣም አሪፍ ነው። ያው ይሄን ማሽኑ እንዴት እንደሚሰራ ራሱ አልችልበትም ነበር። ከዛ እዚህ ከመጣሁ በኋላ በቃ ኦፕሬተር ሆንኩኝ። ከዛ ደግሞ ሁለቱን ኦፕሬተር ሆነን ይሄኛው ልጅ እኛም እሱም ሁለታችንም ማይሆን እንችላለን እንሰራለን። ስራ ምን ይመስላል እስቲ ወደዚህ ድርጅት መቼ መጣክ? ቆይቻለሁ። እዚህ የሰራሁት ብዙ አመት ነው። አሪፍ ነው የሰራን ነው። በጣም አሪፍ ነው። እስካሁን ስንት ጊዜ ሆነ ከመጣ? 4 አመት ምናምን። ከመምጣት በፊት ምን ነበር የምትሰራ? እዚህ ነው ብሎኬት ነው። ድሮም ብሎኬት ላይ ነበር። ምን አይነት እዚህ ከመጣ በኋላ ያገኘሃቸው እውቀቶች ሙያዊ ምንድናቸው? ኢኮኖሚያዊ ጠቀሜታስ ምን አገኘህበት? አይ አሪፍ ነው እየሰራን ነው። ኦፕሬተር ረዳት ነበርኩ። ወደ ማሽን ተቀየርኩ። በጣም አሪፍ ነው። ስራም እንደዚህ እየሰራን ነው። አሪፍ ነው። ሁለገብ ስራ ነው የምትሰራ። እዚህም ብሎኬት ስታስተካክል ነው ያገኘን? ይሄ ነው የምንሰራው። ሁለገብ ስራ ነው የምትሰራ። ይሄ ስራ ሂደቱን ጠብቆ እያደገ የመጣ ነው። ወደፊት ደግሞ ትልቅ እቅድና ራዕይ ይኖረዋል ብለን እናስባለን። የቱ ጋር እንጠብቀው ድርጅቱን? ምንድነው የወደፊት እቅዳችሁ? የወደፊት እቅዳችን አሁን እኛ ከዚህ ከባህላዊ ማሽን ወደ ዘመናዊ ማሽን ነው ሀሳባችን። ሀሳብ አለኝ። እንደገና ደግሞ ሌላም ፕሮሰስም ጀምሬያለሁ። ወደ ቱርኩ ማሽን ማለት ነው። ሰራተኛም ከ10 ወደ 20 ለመሆን እቅድ አለኝ። 2018 እቅዴ ይሄ ወደ ዘመናዊ ማሽን ለመሄድ ነው። እሺ መልካም የስራ ጊዜ። እሺ አመሰግናለሁ። እሺ አምራች ኢንዱስትሪዎች ፋይዳቸው በጣም ብዙ ነው። እንደ ሀገር በሀገር ኢኮኖሚ ላይ ከፍተኛ ሚና ይጫወታሉ። የሀገሪቱ ኢኮኖሚ እንዲያድግ አንድ ሀገር አደገ የሚባለው በማኑፋክቸሪንግ ዘርፍ ሲያድግ ነውና ይሄንን ደግሞ ሁሉም አካል መንግስት ብቻ አይደለም የሚመለከታቸው አካላት የመንግስት አካላት በተለይም የመሰረተ ልማት አቅርቦት ላይ ያሉ ተቋማት በፋይናንስ ድጋፍ የሚያደርጉ ተቋማት የስልጠና ድጋፍ የሚያደርጉ ተቋማት ገበያ የሚያመቻቹ ተቋማት ሁሉም የራሳቸው ሚና እንዲጫወቱ ያስፈልጋል። ለምን አንድ ኢንዱስትሪ ሲቋቋም ለግለሰቡ ብቻ አይደለም ለበርካታ ዜጎች ስራ ዕድል ይፈጥራል። ያ ደግሞ ዞሮ ዞሮ ሁላችን ቤታችን የሚገኘው እቃ ከምንበላው ከምንተኛው ከምንጠቀመው እያንዳንዱ እቃ ጀምሮ ምርቱ የማኑፋክቸሪንግ ኢንዱስትሪዎች ምርት ነው። ስለዚህ የሀገር ባለውለታ የሆነ ተቋም እንደሆነ መጠን ሁሉም አካል የራሴ ነው የግሌ ነው የሀገሬ ነው በሚል ዜጎችን ማበረታታት መደገፍ መቻል አለባቸው። ተመልካቾቻችን ለዛሬ መርጠን ወደናንተ ካደረስናቸው ኢንዱስትሪዎቻችን እንግዲህ ጥሩ የሆነ ተሞክሮን እንዳገኛችሁ ተስፋ እናደርጋለን። እንግዲህ እንደዚህ አይነት ኢንዱስትሪዎች በተለይ በፍጥነት እያደገች ለመጣች ከተማ እንደዚህ አይነት ኢንዱስትሪዎች የሚያበረክቱት አስተዋጽኦ የጎላ ነው። በመሆኑም በመንግስት እየተሰሩ ያሉ ስራዎችና ዘርፉን ለመደገፍ የሚደረጉ ጥረቶች ተጠናክረው ቢቀጥሉ አምራች ኢንዱስትሪዎችም ደግሞ የያዟቸውን ስራዎች በማጠናከር በሀገር ኢኮኖሚ ላይ ሊያበረክቱት የሚገባውን አስተዋጽኦ
ቢያበረክቱ መልካም ነው በማለት የዛሬ ዝግጅታችንን በዚያ በቃል። ሳምንት የሌሎች ኢንዱስትሪዎችን ተሞክሮ ይዘን የምንገናኝ ነው የሚሆነው። ቸርን ሰንብት።